በተለያየ ሚዲያ ሶሻል ሚዲያም ላይ የተዘዋወረ ይገኛል የታዬ ደንደአ ንግግር ታሪካዊ ነው ለታሪክ መቀመጥም ያለበት ነው ታሪክ በትክክለኛ መልኩ እንዲጻፍ እንዲነገር እንዲዘገብ ያደረገ ነው ስፔሻሊ አብይ አህመድ የሰራቸው ሴራዎች ተንኮሎች በኢትዮጵያ ታሪክ ላይ ኢትዮጵያን ለማፍረስ የሄደበት ህዝብን ከህዝብ ጋራ በማባላት በጦርነት በሴራ ኢትዮጵያን እንዴት እንድትፈርስ እንዳደረገ በአጭሩ ታዬ ደንደአ የተናገረው መልእክት በቂ ይመስለኛል ታዬ ደንደአ የኦህዴድ አባል የሰላም ዴኤታ ሚኒስትር የነበረ የአብይ አህመድ ወዳጅ ጓደኛ የነበረ በጦርነቱ ወቅት ዋና የጦርነት አድማቂ የነበረ ሰው ነው በስተመጨረሻ ግን ሐቁን ሁሉ ፍርጥርጥ አድርጎ ለማውጣት ተገዷል ያላልነው አይደለም የሆነው ጦርነቱ ትግራይ ላይ በውስጥም በውጭም በዙሪያቸው ሴራው ሲሰራ ሴራው ሲጠነሰስ ያሁላ ነገር ሲደረግ ሰሜን እዝ ተጎዳ ሰሜን እዝ ተመታ ሰሜን እዝ ታረደ የሚል ትርክት ተፈጥሮ እንደነበር ያ ትርክት ውሸት እንደነበረ እንናገር ነበር ፋክት ሰሜን እዝ የሚባለው ትግራይ ውስጥ የነበረው ነው በትግራይ ውጪ የከበበ ሰራዊት ኖሮ በውጪ የከበበውን በውስጥ ያለው ጥቃቱንና ጦርነቱን እንዲጀምር ትዛዝ ተሰጥቶት በነበረበት ወቅት ትግራይ ውስጥ ካለው ራሳቸውን ሲከላከሉ ውጪ ያለው ደግሞ ከቦ እንደመጣ ይናገራል ለማንኛውም ጦርነቱ ታዬ ደንደአ ምን አለ በሴራ ነው የጦርነቱ ዋናው የመጀመሪያው ዓላማ የትግራይ ተወላጆችን ከመከላከያ ጠራርጎ ማውጣት ነው ለዚህ ሴራ አንዱ ትግራይ ላይ ጦርነት መክፈትና የትግራይ ወታደሮችን ከመከላከያው ማስወጣት አንዱ ሚሽን እንደነበረ ከዛ በኋላ ከአማራ ክልል ጋራ ትግራይን ለማዋጋትና ለማጣላት የተከሄደበት ርቀት በስተመጨረሻም አማራን ክልል ደግሞ የማጥፋት እቅድ እንደነበረው እንዳሰበ ሁሉን ሚስጥር ዝግዝግ አድርጎ ታዬ ደንደአ ነግሮናል ምናልባት ታዬ ደንደአን መልሰን ላናገኘው እንችላለን ላናየው እንችላለን አብይ አህመድ ሚስጥሩን በዚህ መጠን ሲያወጣበት ምናልባት የበቴ ኡርጌሳን እጣ ዕድል ፈንታ ሊሰጠው ይችላል ግን ለአድማጭ ተመልካች ለህዝብ ግን አንድ ትልቅ ታሪካዊ ነገር አስተላልፏል የትግራይ ጦርነት ሴራ እንደነበር ተንኮል እንደነበር ትግራይን ማድቀቅ ማጥፋት እንደነበር የትግራይ ተወላጆችን ማሳደድ እንደነበር ማሰር እንደነበር ከአማራ ክልል ህዝብ ጋራ ማጣላት እንደነበር በስተመጨረሻም ደግሞ አማራን መብላት እንደነበረ ግልጥ አድርጎ ታዬ ደንደአ ነግሮናል ከኛ ተሰውሮ ነበር አይደለም ብዙዎቻችሁ ሚዲያ ላይ እንደምታውቁኝ የዛሬ 5-6 አመት በፊት ስመጣ የአብይ አህመድ ሴራ ነው እባካችሁ ንቁ እወቁ የሚል ያኔ አብይ ብዙ ዘፋኝ ብዙ ቀዳሽ ብዙ አጃቢ ብዙ አጨብጫቢ ብዙ ደጋፊ በነበረው ወቅት ማለት ነው እውነት ግን ተደበቀ ወይንም ተሳሳ ይሆናል እንጂ ጠፍታ ተጠፋ በስተመጨረሻ ፍጥጥ ግልጥ ብላ ወጣለች እግዚአብሔርን አመሰግናለሁ ምክንያቱም በታሪክ ውስጥ ሳልዋሽ ስለ እውነት መመስከሬ ስለ ህዝብ መሟገቴ ስለ እውነት መቆሜ ይሄ በጣም ያኮራኛል ምድር ላይ ስለ ክርስቶስ መመስከሬና የክርስቶስ ምስክር መሆኔና በትግራይ ጄኖሳይዳል ጦርነት ላይ የአብይን ሴራ ከህዝብ ጎን ሆኜ መናገርና ማጋለጤ ሁሉ ጊዜ ለኔ እንደ ኩራት አይዋለሁ ሐቅ ስለሆነ እውነት ስለሆነ በታሪክ ውስጥ መጻፍ በታሪክ ውስጥ መመዝገብ ያለበት ይሄ ነው ምክንያቱም
ታሪክ በተሳሳተ መንገድ እንዳይዘገብ እንዳይጻፍ ትውልድም ደግሞ በተሳሳተ የታሪክ ትርክት እንዳይመራ እውነቱ መውጣቱና መታወቁ ጥሩ ታዬ ደንደዓ ትልቅ እውነት ነው ያፈረጠው ለዛ ይመስለኛል ይሄንን እውነት ከተናገረ በኋላ ታዬ ደንደዓ የት እንደገባ ወዴት እንደተሰወረ አይታወቅም ለኢትዮጵያ ህዝብ ግን ትልቅ ንቃት ደወል ሰጥቶን ያለፈው አብይ አህመድ ምንም ወዳጅ የለውም ዛሬ ኢትዮጵያ ውስጥ አብይ አህመድ ምናልባት ወዳጆቹ ከሱ ኮንዶሚኒየም የተቀበሉ መሬት የተቀበሉ አሁንም የጥቅም ተጋሪቶ ይሆኑ እና በሃይማኖት ውስጥ የተደበቁት ደግሞ እነሱ ትንሽ ያስፈሩኛል ምናልባት ስፔሻሊ ፕሮቴስታንት ውስጥ የተደበቁት የሥርዓቱ ሰባኪዎች ያልኩበት ምክንያት አለኝ ቤተክርስቲያን ውስጥ ይሰበከው አንድ ነው ክርስቶስ ነው እግዚአብሔር ነው እግዚአብሔር ቃል ነው ግን አሁን በቤተክርስቲያን ውስጥ የመሸጓሉ የአብይ አህመድ ካድሬዎች በመድረኮችና በፑልፒቶቻቸው የእግዚአብሔርን ቃል ሳይሆን የአራት ኪሎን ሰው የሚሰብኩ እነሱን መፍራት ማጥራት ማውጣት ያስፈልጋል እነሱና ከጥቅም ተጋሪዎች ውጪ ዛሬ የኢትዮጵያ ህዝብ እንደሚነቃ ነቅቷል አንዳንዱ ሀብሎ በሳር አንዳንዱ በአሳር ነቅቷል መጀመሪያ አብይ አህመድ ማን ምን እንደነበር በተቻለ መጠን ሀለ ብለን እንደኔ አይነትና እኔ ብቻ ሳልሆን ብዙዎች ባይሆኑም ጥቂቶች ህዝቡን ለማንቃት ሄዱበት ርቀት ነበር አሻፈረኝ ንጉስ ነው ነብይ ነው አሻጋሪ ነው ከሰማይ ተላከ ከምድር የበቀለ ነው ሲሉ ታው ቺ ነገር መጨረሻውም ሐዘን ሊሆን ይችላል ብለን ቀድመን የነቃን ሰዎች ህዝቡን ለማንቃት የሄድንበት ርቀት ነበር ሆኖ ብሎም ግን አንዳንዱ በዛ አልነቃም ዛሬ ግን የነቃው በቃላታቸው በእኛ ባበነገር ነው ሳይሆን በሰየው የማንነቱ ክፋት ድርጊትና ስራ ህዝብ ከጫፍ ለመንቃት ምክንያት ሆኗል በታሪክ ውስጥ በእንደዚህ ማለት ኢትዮጵያ ህዝብ ለህዝብ ጦርነት ውስጥ እንዲገባ አንድን ህዝብ ደግሞ በማንነቱ እንዲጠፋ ብሎ የተነሳ በኢትዮጵያ ታሪክ መሪ አላቅም ብዙ ክፉም ጨካኝም የሆኑ መሪዎች ኢትዮጵያ ውስጥ ተነስተዋል ግን ጨካኔያቸው ለስልጣናቸው እንጂ በመረረ ህዝብ ጥላቻ ለምሳሌ የአማራን ህዝብ አጠፋለሁ ብሎ አብይ አህመድ ታዬ ደንደዓ ነገረኝ ይላል አጠፋቸዋለሁ እና ይሄንን እንግዲህ ያኔ ደጀን ነው ምናምን ነው ሲል የነበረውን ህዝብ በውስጥ ለውስጥ ግን ሊያጠፋው ይመክርና ይሰራ እንደነበር ታዬ ደንደዓ ግልጥ አርጎ ተናግሯል ወል ያኔ እኔ ትዝታ ብዙ ራሸሸ ነው አሸሸ አብይ መጣ ከመሸ ሲባል ግዴላችሁም ሊያስለቅሳችሁ ነው ይቅርባችሁ ነበር ያልኩት ትግራይም ላይ ሰሜንን እዝ አረደ ሰሜንዝን እንዲያጠቁ ምናምን ሲባል ውሸት ሴራ ነው ኢንፋክት ጦርነት የሰፈር ድብድብ አይደለም በእቅድ በዝግጅት በፕላን ነው ተታረገው ከዛ በፊት እና ነፍሳቸውን ይማር እና አምባሳደር ስዩም ሌሎቹም ጦርነት ሊከፍትብን ነው ያሉ ሲናገሩ ትግራይ ከባባ ውስጥ ስትገባ ሰሜንን ዝም ደግሞ ድንገት አድፍጦ በውስጥ ያለው እንዲያጠቃ ከዛ በኋላ በውስጥ ያለው ሲያጠቃ በውጭ ያለው የአብይ ኃይል እንዲሁም ሻቢያ ሆ ብሎ እንዲገባ ትግራይን እንዲያጠፋ እንደሆነ ተናግረናል በወቅቱ አድማጭ አላገኘም በስተመጨረሻ ግን ይሄንን ቁጭ ብለው ሲያሴሩ ከነበሩት አንዱ የነበረው በኋላ ላይ ግን ለቆ የወጣው ታዬ ደንደዓ ግልጥ ፍርጥ አድርጎ ነግሮናል ጥሩ ነው ሰው ሁሉ መስማቱ ሰው ሁሉ ማወቁ አትሊስት ታሪክ ላይ ህዝብን ለህዝብ ለማባላት አንድን ህዝብ ለማጥፋት እንዲህ አይነት መሪ ተነስቶ ነበር ተብሎ ትክክለኛው ታሪክ እንዲጻፍ ምስክር የሚሆን ይሄ ነገር ሲዶለት
ይሄ ሴራ ሲጠመቅ የነበረ ሰው የራሱ ሰው ወጥቶ ሚስጥሩን ማጋለጡ ለታየ ደንዳ ትልቅ ክብር ይገባዋል። ከታየ ደንዳ ብዙዎች መማር አለባቸው። ስፔሻሊ የትግራይ ህዝብ ህይወታችሁን ያዳናችሁ ፖለቲከኞች አዲስ አበባ የፈረጠጣችሁትን እንደ ሰው ቆጥሬ ማውራት አልችልም። እንደነ ጌታቸው ከዳ አንድ ደሞ አለች አሁን ኬሪያ ኢብራሂም ምትባል እንደነዚህ ሰዎች ይሄንን ሁላ ሰምተው አይተው የአብይ አህመድ አገልጋይ ሎሌ ጭሎ አሽከር ገረድ ለመሆን የሄዱትን እነሱን እንደ ሰው ቆጥሬ ልናገር አልፈልግም። በቃ ኦሬዲ ምለ ስብእናህን ከሰውነት ወደ ሆድነት ከቀየርክ እንዲህ አይነትን ሰው እኔ አይደለሁም አምላክ ከሰማይ ወርዶ ቢገስጸውም ሰው አይሆንም መተው ነው። ስለነዚህ ሰዎች ማውራትም አልፈልግም። ግን ትግራይ ውስጥ የሆኑ ደግሞ የደረቁ ፖለቲከኞች አሉ ምለ ጭንቅላታቸው የደረቀ እንደው መክረህም ዘክረህም ለማስተካከል ከባድ ይሆን ዋል የሆነባቸው የተሰራባቸው ነገር አይ ቲንክ በግልጽ ካወቁና ከሰሙት አንዳንድ ጊዜ ለህዝብ ፌቨር የምታረገው አልችልም በማለት አንዳንድ ጊዜ ፖለቲካ ማትችል ከሆነ ቦታው ላይ ካለ አይ ግድ የለም እኔ አልቻልኩም ይችል ይምጣ ማለት ነው ለህዝብ ሲባል ማለት ነው። በርግጥ ዛሬ ላይ ህዝብ በፖለቲከኞች ተስፋ ስለቆረጠ በራሱ እየተመራ ነው ያለው። ህዝብ የመሰለውን ያደርጋል የመሰለውን ያወራል። ለምን ሊያወሩ የሚገባቸው ሰዎች አያወሩም እንዳያወሩ ደግሞ ምንም አያውቁም። ሊመሩስ የሚገባቸው ሰዎች አይመሩም እንዳይመሩ ደግሞ መምራት አይችሉም። ዝም ብሎ ስብስቡ ደሞዝ ሊበላ ስልጣን ላይ ሊቀመጥ በቪኤቲ ሄደ በቦዲጋርድ ታጅቦ የሆነች ነገር ተሰራ ሲባል ቪዲዮ እየተቀረጸ መጥቶ ሪባን ሊቆርጥ ከዛ ውጭ የለም። ሰው እንደዚህ አይነቱን ሰው እምልህ መሪ ነው ብለን እንደ መሪ መንገሩ ጊዜ ማጥፋት ነው የሚሆነው። ለማንኛውም ከታየ ደንዳ ግን አንድ እውነት ተማሩ። ስልጣን የራሱ ጉዳይ እውነት ይሻላል። እውነት አድሬ የመሸውበት ልደር ህይወቴንም ልክፈል ብሎ ለኢትዮጵያ ህዝብ ፌቨር ነው የሰራው ታየ ደንዳ። የታየ ደንዳ እና ምናልባት ያጼ ቴዎድሮስ አንድ ሊሆን ይችላል። ታየ ደንዳ ጥይት እንደጠጣ ቆጥሯል። ታየ ደንዳ ጥይትን የጠጣው በራሱ ላይ ህዝብ እውነቱን ይወቅ ብሎ ህዝብ ደግሞ ምን አገባኝ ብሎ ህዝብ ሸጦ ደግሞ መሃል ከተማ ይገባል እንደነጌታቸው ህዝብ ሸጦ ማለት እነዚህ እንደ ሰው አትቆጥራቸው። ምናልባት እንስሳም ክብር አለው ከዛ ያወረደ ካለ ለነሱ መስጠት ነው። ታየን ደንዳ አገና መሰግናለሁ። እውነትን ገልጦታል ሐቅን ተናግሮታል። የትግራይ ተወላጆችን ከሚሊተሪው ለማባረር አንዱ የከፈተው ጦርነት ነው ትግራይ ላይ አለ። ምክንያቱም የትግራይ ወታደሮች በማንነታቸው ከመከላከያው ተጠርገው መውጣት ስለነበረባቸው አማራን ደግሞ ለማጥፋት ነበር አብይ አጠፋዋለሁ እያለ ሲሰራ የነበረው አማራና ትግራይን ደግሞ ለማዋጋት ያሴረው እያለ ሚስጥሩን ዝግዝግ አርጓል። ታየ ደንዳን ያልሰማችሁ ጊዜ ወስዳችሁ ስሙት ብዙ ትማራላችሁ። ወደፊት ታሪክ ሲጻፍም በትክክል ለመጻፍ የሚያግዝ የሚረዳም ይመስለኛል። እና ታየ ደንዳን በጣም መልካሙን እመኝልሃለሁ። የት እንዳሰሩ የት እንዳስገቡ አላቅም። የኢትዮጵያ ፖለቲከኞች ግን በአጠቃላይ የትግራይ ፖለቲከኛ የኦሮሞ ፖለቲከኛ የአማራም ይሁን የወላይታ የምናምን ፖለቲከኛ ካንተ ይማር። አሁን ኢትዮጵያ ውስጥ እውነተኛ ለህዝብ ራሱን መስዋዕት አርጎ መስዋዕት የከፈለ ጥሩ ፖለቲከኛ ከተባለ ታየ ደንዳ ነው። ሌላው አገሪቷ ውስጥ ጭንቅላት በፖለቲካ ረገድ የደረቀበት ነው። ፓርቲም ይሁን ግለሰብ ፖለቲከኛ የትም ይዝም ይሁን እዛ ጭንቅላቱ የደረቀ ነው። አትሊስት እንደ ታየ ደንዳ ግን እውነትን አውጥቶ ዋጋ ከፍሎ በታሪክ ውስጥ ማለፍ ግን ክብር ነው። እባካችሁ
ይሄን መልእክት እርሱ ደግሞ ለሁሉም እንድታደርሱልኝ ደግሞ ልመናዬ ነው ስላዳመጣችሁኝ አመሰግናለሁ መልካም ምሽት ወይ መልካም ቀን እያልኩ ሰናበታለሁ ቸርን ሰንብቱ